ቄብ ዶሮዎችን ገዝታችሁ ወደ ቤታችሁ ከማስገባታችሁ ወይም ደግሞ ወደ እርባታ ቤት ውስጥ ከመግባቱ በፊት እነዚህን 10 ነገሮች መጠየቅ ይኖርባችኋል፣ ማድረግ ይኖርባችኋል። በተለይ ደግሞ ከአንድ ቁጥር እስከ 5ኛ ድረስ ያሉት በጣም አሳሳቢ ናቸው ብዬ ያስቀመጥኳቸው ናቸው። እነዚህን በማስታወሻችሁ ይዛችሁ ዶሮዎቻችሁ ስታስገቡ ይሄ ጋይድ እንዲያረጋችሁ በደንብ ይጠቅማችኋል ማለት ነው። ስለዚህ ዶሮዎቻችሁ ይሄንን ለዶሮዎቻችሁ የማታደርጉ ከሆነ ግን በጣም ከፍተኛ ወጪ ትዳረጋላችሁ። ከዚህም በመቀጠል ደግሞ ከስራው ልትሰናበቱና ዘግታችሁ የምትወጡበትም ሁኔታ አለ። ቄብ ማለት ከእድሜያቸው ከ6 ወር እንቁላል እስከሚጀምሩበት 4 ወር ከ15 ቀንና 5 ወር ድረስ ሊደረግ የሚገባ አይነት ጥንቃቄ ውስጥ የሚካተት ነው። ስለዚህ ዶሮዎቻችሁ ምርት ከመጀመራቸው በፊት በተለይ ደግሞ ዶሮዎቻችሁ መጀመሪያ ወደ እናንተ ከመምጣታቸው በፊት ሊደረጉና ጥንቃቄ መወሰድ ያለባቸው ነገሮች ዛሬ እንቃኛለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንጀምራለን ማለት ነው። ሁላችንም ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። የ106ኛ ዙር ስልጠናችን አሁን መጪው ሰኞ ይጀምራል። ዱከም ከተማ ላይ ለ3 ቀን ነው፣ ለግማሽ ቀን የሚሰጥ ስልጠና ነው። ፕራክቲካልና ቲዮሪ ያካተተ ነው። በተለይም ደግሞ በዶሮ እርባታ ላይ በጣም ቻሌንጅ ያደርጋሉ፣ በጣም ይፈትናሉ፣ አርቢውን ለኪሳራ ይዳረጋሉ የሚባሉትን ሁሉንም በተግባር ስለ ክትባት፣ ስለ መንቁር አቆራረጥ፣ ስለ በሽታ ክትትል እንዲሁም ደግሞ መኖን ስለማምረት መቻል በተግባር የምታያቸው ናቸው አሁን የጠቀስኩላችሁ። ከዚህም በተጨማሪ ደግሞ እርባታን በዘመናዊ መንገድ ከማቋቋም ጋር ተያይዞ ራሱ አርቢው የራሱን እርባታ እንዲያቋቁም ስልጠናውን ወስዶ ከኛ ጋር ይሄዳል ማለት ነው። 106ኛ ዙር ስልጠናችንን መሳተፍ ይቻላል። በ0954 62 13 24 ብላችሁ መረጃዎችን ማግኘት ይቻላል። በተጨማሪ ደግሞ የኛን ምርትና አገልግሎቶች በተለይም ደግሞ ቄብ ዶሮዎቻችንን ዶሮን እርባታ ብላችሁ አንዳችም የማታጡትለትን አንድ ፓኬጅ መጠቀም ትችላላችሁ። ፓኬጁ የምትጠቀሙ ከሆነ ይሄ ቀረሽ የማይባል አይነት ግብአቶችን አካቶ እናንተ የትም ሳትንከራተቱ ተመልካች ሆናችሁ ብቻ የምንሰራው ስራ ነው። ወደ መጣውበት ሐሳብ ልመለስላችሁ። በመጀመሪያ ደረጃ እንግዲህ ከ10ሮች ውስጥ በመጀመሪያ ደረጃ ያስቀመጥኩትና የሁሉም ምንድነው የሚባለው የሁሉም ቁንጮ ነው የሚባለው የሁሉንም አቅፎ የሚይዘው የዶሮቻችንን እድሜ ማወቁ ነው። የዶሮቻችንን እድሜ ማወቅ እንግዲህ ብዙ ነገሮችን አሁን ከዚህ በታች የምጠቅስላችሁም እሱ ላይ ታከው የሚሄዱ ናቸው፣ እሱን አያይዘው የሚሄዱ ናቸውና እድሜን መሰረት ያደረገ አያያዝ ነው የምንይዘው። ዶሮቻችን ምን ያክል እድሜ ናቸው? የ2 ወር ናቸው ወይ? የ45 ቀን ናቸው ወይ? የ3 ወር ናቸው? የ80 የ70 ቀን ናቸው ወይ? በቀናትም ሊሆን ይችላል፣ በወራትም የገዛችሁ ሊሆን ይችላል። ስለዚህ ከዚህ ጋር ተያይዞ ዶሮቻችን የመጡበትን የሚበሉት፣ የሚያገኙት ብርሃን፣ የሚጠጡት፣ የሚወስዱት ቫይታሚን፣ የሚወስዱት ክትባት ምን ያክል ሰዓትስ ከነሱ ጋር ታሳልፋላችሁ እንኳን የሚባለው የዶሮቻችንን እድሜ ስናቅ ብቻ ነው። ይሄ ደግሞ በተለይ ለቄብ ዶሮች በየሳምንቱ እየጨመረ ነው የሚመጣው። ለምሳሌ የ2 ወር ዶሮች የ8 ሳምንት ከገዛችሁ በ9ኛ ሳምንት ላይ የተለየ የሆነ አያያዝ ከእናንተ ይጠበቃል ማለት ነው። ዶሮቻችን እድገታቸው ሲጨምር አያያዛችን በተወሰነ መልኩ ለውጥ እየተደረገበት ስለሚሄድ ዶሮቻችን ከመግባታቸው በፊት ግን ልትገዟቸው ያሰባችኋቸው አይነት ዶሮች እድሜያቸው ስንት ነው? አጋጣሚም የተገኙ ከሆነ እድሜያቸው በዛው ዕለት ታውቀው እርባታ ውስጥ ከገቡ በኋላ በዛ አይነት አካሄድ ዶሮቻችሁን መያዝ ይጠበቅባችኋል ማለት ነው። ስለዚህ ዶሮቻችሁን እድሜ ማወቅ የመጀመሪያና ትልቁ የሚባለው ነው። ሁለተኛ የሚጓዙበትን የኪሎ ሜትር ወይም ደግሞ የርቀት መጠኑን ማወቅ አስፈላጊ ነው። ወዴት አካባቢ ልትወስዷቸው ነው? ልገዙበት ያሰባችሁበት አካባቢ እናንተ ከምትሰሩበት አካባቢ በምን ያክል ይርቃል? ይሄ የምልላችሁ ፈልጌ ነው። ብዙ ጊዜ ብዙ እርባታ ላይ ዶሮዎች ተገዝተው ወደ እርባታ ከገቡ በኋላ የተለያዩ አይነት ችግሮች ይገጥማሉ። በጣም ትንሹና ኖርማል የሚባለው ኮመን የሚባለውም ስትረስ ነው። ስትረስ ጭንቀት ነው። ጭንቀት በተለምዶ በእኛ ሀገር ላይ እንግዲህ ጭንቀት በጣም ቀለል ተደርጎ በሰዎችም ያው አንዳንዴ ሳይንሳዊ ትንተና ሲሰጥበት ነው እንጂ የሚከብደው ሰዎች እንግዲህ ጭንቀት አምነ ሲባል በጣም ቀለል ተደርጎ የሚታይ ነገር ነው። በዶሮ እርባታ ግን ያን ያክል ቀለል አድርገን የምናየው አይደለም። ከፍተኛ ጉዳት፣ ገንዘባችንን የምናጣበት ነው። ልፋታችን ከንቱ የሚቀርበት ነው። ስለዚህ ስትረስን ቀለል አድርገን አናየውም። በቀላሉ በትንሹ ትራንስፖርቴሽን ስትረስ አለ። በቃ የተጓዙበት የዶሮዎቹ የተጫኑበት የያ ሙቀቱ ብርዱ የተፈራረቀበት የረሃብ ስሜት ያለበት የመጠማት ስሜት ያለበት እንደገና ከዛ ወርደው ደግሞ መውረዳቸው አዲስ ቤት ውስጥ መቀላቀላችን አዲስ መኖ መስጠታችን አዲስ ኢንቫይሮንመንት ላይ ዶሮዎቹን ለአዲስ ኢንቫይሮንመንት ማስተዋወቃችን ይሄ ሁሉ ስትረስ ነው። ስለዚህ ስትረስ አንዱና በጣም ትንሹ የሚባለው ነው። ነገር ግን ደግሞ ምናልባት ዶሮዎቹ ከዚህ ቀደምም ያለባቸው ኬዝ ከነበረ ወይም ደግሞ የበሽታ ሁኔታ ውስጥ የነበሩ ከሆነ ወይም ደግሞ በሽታው ያገረሸባቸው ከሆነም ደግሞ የተለያዩ አይነት ኬዞች ሊነሱ ይችላሉ። የበሽታ ኬዞች ማለት ነው። የተለያዩ ኢንፌክሽኖች ሊፈጠሩ የሚችሉበት ሁኔታ አለ። ታዲያ እነዚህ ኢንፌክሽኖች ምናልባት ከአካባቢያችሁም ሊሆን ይችላል፣ ምናልባት ከመጡበትም ቦታ ሊሆን ይችላል።
በተጨማሪም ደግሞ ተጽዕኖ የሚያደርግባቸው ደግሞ ከዚህ ቀደምም አገግመው ከሆነ እንዲያገረሽባቸው የሚያደርገው ራሱ ስትረሱ ይሆናል ማለት ትራንስፖርቴሽን ስትረስ ስላለ ማለት። ስለዚህ ምን ያክል ኪሎ ሜትር ይጓዛሉ ዶሮቻችን? እንግዲህ በ150 ኪሎ ሜትር ሬንጅ ውስጥ ካለ በጣም ዝቅተኛ የሚባል አይነት የስትረስ መጠን ይደርስባቸዋል። ነገር ግን ደግሞ ከ150 ኪሎ ሜትር በላይ የሆነ ከሆነ ዶሮቹ እዛ ደርሰው መጠቀም ያለባቸው የተለየ እነሱን ሰፖርት ሊያደርጋቸው የሚችልና አቅማቸውን ሊያጠነክር የሚችል አቅም ሊሆናቸው የሚችል ነገር ፕሮሲጀር አለው። በነገራችን ላይ ዶሮቹ ከደረሱ በኋላ በሌላ ቪዲዮ ነው ሰፋ ያለ ነገር ስላለው ከደረሱ በኋላ ምን ነገሮች ተበጥብጠው ይሰጣቸዋል የሚለው ነገር ማወቅ አስፈላጊ ነው። እነዚህን ከግምት ውስጥ ማስገባት አስፈላጊ ይሆናል ማለት ነው። ከዚህ በተጨማሪ ዶሮቹ ከመምጣታቸው በፊት እዛው ፋርም ላይ የገዛችሁበት ቦታ ላይ ድርጅትም ሊሆን ይችላል፣ ግለሰብም ሊሆን ይችላል፣ የገዛችሁበት ቦታ ላይ ምን ሕክምና ነበራቸው? የጀመሩት ጉዳይ ነበረ ወይ? ምናልባት የበሽታ የመከላከል አቅም ለመስጠት አንቲባዮቲኮችን ጀምረው ነበረ ወይ? ቫይታሚኖችን ጀምረው ነበረ ወይ? ምን ታይቶባቸው ነው የተሰጣቸው? ሱስ ክትባት ከተሰጣቸው ምን ያክል ጊዜ ሆናቸው? እነዚህ ሁሉ መጣራት ያሉባቸው ጉዳዮች ናቸው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን ከመምጣታቸው በፊት ምን ሲደረግላቸው፣ ምን አይነት ትሪትመንት ውስጥ ነበሩ፣ ምን ክትትል ነበራቸው የሚለው ነገር ማወቅ አስፈላጊ ነው። ይሄ የሚጠቅማችሁ በነገራችን ላይ ለዶሮዎቹ እንዳይቋረጥባቸውም ለማድረግ ጭምር ነው። አንዳንድ ጊዜ እነዛ ዶሮዎች ላይጫኑ የሚችሉባቸው አይነት ሁኔታም ሊኖር ይችላል። ለምሳሌ ክትባት፣ አንቲባዮቲክ ነክ ነገሮች ካሉ ዶሮዎቹ ሊጓጓዙ በማይቻልበት ሁኔታዎች ሊሆኑ ይችላሉ። እንደ ጊዜው ለምን ያክል ጊዜ ወሰዱ፣ መቼ ያቆሙ፣ መቼ ጀመሩ፣ መቼ ያቆሙ የሚለው ነገር በደንብ በግልጽ መታወቅ ይኖርበታል ማለት ነው። ሌላው የመኖ አይነት፣ ማንኛውም ዶሮ አርቢ ካደጉበት ቦታ ላይ ከሆነ ቦታ ላይ ገዝቶ ወደ ሌላ ቦታ ይዞ ሲሄድ የለመዱትን መኖ በአነስተኛ መልኩም ቢሆን ይዞ መሄድ ይኖርበታል። ካለባቸው ስትረስ ተጨማሪ ስትረስ ላለማድረግ ማለት ነው። የምግብ መለወጥ ዶሮቻችንን ከባድ ስትረስ ውስጥ ከሚከቷቸው ነገሮች ውስጥ የሚጠቀስ ነው። ምንም ያክል ኳሊቲ የሆነ መኖ ብትጠቀሙ፣ በውድ የተገዛ መኖ እንኳን ብትጠቀሙ ዶሮቻችንን ለስትረስ ይዳርጋቸዋል። የማያውቁት አይነት መኖ ነው። መኖ ራሱ መለወጡ የስርዓተ ዑደታቸው ወይም ደግሞ ይሄ ከዚህ ከሜታቦሊክ ነገሮች ጋር ተያይዞ ሊቸግራቸው ይችላል። ወይም ደግሞ ዶሮቻችንን ለህመም ሊዳርጋቸው፣ ለሆድ ዕቃ መረበሽ ሊዳርጋቸው ይችላል። አንድ ሁለተኛ ነገር ደግሞ ዶሮቹ መኖ በሚለወጥበት ሰዓት ያለመብላት ስሜት አላቸው። አለመብላት ራሱ ስትረስ ነው። የረሃብ ስሜት መኖሩ ራሱ ዶሮቻችንን ለጭንቀት ከሚዳርጓቸው ነገሮች ውስጥ የሚጠቀስ ይሆናል ማለት ነው። ስለዚህ የለመዱትን አይነት መኖ ብትጠቀሙላቸው ለተወሰነ ጊዜም እንኳን ለማላመጃ የሚሆን ብትጠቀሙ በጣም የተሻለ ነው። ሌላው የመጡበት አካባቢና የተገዙበት አካባቢና የሚሄዱበት አካባቢ ምን ያክል የኢንቫይሮንመንት ልዩነት አለው። አንዳንድ ጊዜ በጣም ከሞቃት ቦታ ወደ ቀዝቃዛማ ቦታ ልትወስዷቸው ትችላላችሁ። አንዳንድ ጊዜ ከቀዝቃዛማ ቦታ ወደ ቀዝቃዛማ ቦታ ይሆናል። አንዳንድ ጊዜ ከሞቃት ወደ ቀዝቃዛ፣ ከሞቃት ወደ ሞቃት ሊሆን የሚችልበት ሁኔታ አለ። ስለዚህ ዶሮዎቹ ያደጉበትና የሚሄዱበት ቦታ ላይ ምን አይነት ክትትል ሊደረግላቸው ይገባል። ይሄም ከግምት ውስጥ ሊገባ የሚገባቸው ጉዳዮች አሉ ማለት ነው። ስለዚህ ዶሮቻችንን ከገዛም በኋላ ልንወስናቸው፣ ልናደርጋቸው፣ ልንከተላቸው የሚገቡ ጥንቃቄዎች ውስጥ የሚመደብ ይሆናል። የክትባት ሁኔታ መቼ ወሰዱ? ቅድም እንዳልኩት ነው። መቼ ወሰዱ? መቼ ልድገምላቸው? በምን ያክል ጊዜ ልዩነት እዛው ድርጅት ውስጥ የምትወስዱት ነው? ይሄንን ወይ ደግሞ ግለሰቡ ጋር የምትወስዱት ነው? ብዙ ጊዜ ግለሰብ ሳይሆን ከድርጅቶች የራሳቸው የሆነ የክትባት ስኬጁል ስላላቸው ማለት ነው። መቼ መሰጠት እንዳለበት ራሳቸው ነው ስኬጁሉ የሚሰጣችሁ። በዛ መሰረት በዛ ማኑዋል መሰረት ዶሮቻችሁን ቫክሲን ትሰጧቸዋላችሁ ማለት ነው። በስምንተኛ ደረጃ ዶሮቹ ከገቡ በኋላ ከሚያጋጥሟቸው ነገሮች ውስጥ መደራረብ ነው። ስለዚህ ዶሮቻችን በየትኛውም አይነት አካባቢ ላይ ቢንቀሳቀሱ ለ2 ቀናት ያክል 24 ሰዓት ብርሃን ይፈልጋሉ ለማላመድ ማለት ነው። መመገቢያውን፣ መጠጫውን፣ ቤታችሁን ለመላመድ ከፍርሃት ነፃ እንዲሆኑ ለማድረግ 24 ሰዓት ብርሃን ይሰጣቸዋል ለመጀመሪያዎቹ 2 ቀናት። ከዛ በኋላ ግን እንደየእድሜያቸው ሊቀንስም በዛው ሊቀጥልም የሚችልበት ሁኔታ አለ። ብቻ በጣም ወሳኝ የሚሆነው ዶሮቹ እንደተራገፉ ከ24 ሰዓት ለ2 ቀን ያክል 48 ሰዓቱን ሙሉ ማብራት ማግኘት አለባቸው ማለት ነው። ሌላው አካባቢ ማላመድ ነው። ዶሮቻችን አካባቢውን እንዲላመዱ መፍቀድ፣ ከፍርሃት ነፃ እንዲሆኑ ማድረግ፣ ከውጥረት ነፃ እንዲሆኑ ማድረግ፣ ሰላም መስጠት።
በተረጋጋ ሁኔታ ውስጥ ሆኖ በተለይ የመጀመሪያዎቹን ዶሮቹ ከተራገፉ የመጨረሻዎቹን ሁኔታዎች ይህንን ነገሮችን በማድረግ መከተል ይኖርባቸዋል ማለት ነው። እነዚህ ነገሮች ብታደርጉ በጣም የተሻለ ነው። ከዚህ በተጨማሪ ታዲያ ግምገማ ያስፈልጋል። በመጨረሻ ደረጃ ግምገማ ዶሮዎች ሲመጡ እንደነበሩ ከ15 ቀን በኋላ ከ14 ቀን በኋላ በምን አይነት እድገት ውስጥ አለፉ፣ ምን ያክልስ ለውጥ አላቸው የሚለውን ነገር ታዩበታላችሁ። ምን ያክል ለውጥ አላቸው ከመጡበት ጊዜ ጀምሮ ከ15 ቀን በኋላ ለውጥ ግድ መታየት ይኖርበታልና እነዚህ ነገሮች ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እነዚህ 10 ነጥቦች ማንኛውም ዶሮ አርቢ ሊከተላቸው ከሚገቡትና እንዲሁም ደግሞ ስራውን ሊያቃናለት ሊያስተካክልለት ከሚችሉት በተለይ ቄብ ዶሮ ማለት የነገዎቹ የእንቁላል ጣይ ዶሮዎች መሰረቱ እዚህ ጋር ነው የሚሰራው። እዚህ ጋር ከተበላሸ እዛ ጋር ምንም ልፈጥሩ ስለማትችሉ ማለት ነው። በምንም አይነት ሳይንስ ድጋፍ፣ በምንም አይነት ግብአቶች፣ በምንም አይነት አያያዝ ልታስተካክሉት አትችሉም በፍጹም። መጀመሪያ እዚህ ጋር መስተካከል መቻል አለበት፣ መሰረቱ መስተካከል መቻል አለበት። ስለዚህ አስተዳደጋችን በዚህ አይነት መልኩ በተለይ ስናስገባን ያልኳችሁ ከገቡ በኋላ ደግሞ በምን ጊዜ ላይ የሚሉትን ደግሞ በቀጣይ ፌዞች እያየን እንመጣለን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።